ክቡራንና ክቡራን አድማጭ ተመልካቾቻችን በዓለም ሁሉ ሰላም ለእናንተ ይሁን እያልን የዕለቱን ትኩስ አበይት መረጃ ይዘንላችሁ ከትመናል። ዜናዎቹን የምናሰናዳው ድሬ ዜና እንሰኛለን። ቤተሰብ አጋር መሆን የምትሹ ሰብስክራይብ፣ ላይክ፣ ሼር በማድረግ ደጀንነቱን ይግለጹ። እስከ ዜናዎቹን ፍጻሜ አብረውን ይዝለቁ። በቅድሚያም አርዕስተ ዜና የምናጠናቅር ይሆናል። አብረውን ይቆዩ። ኢራን በአሜሪካ የጦር መርከብ ከበባ ውስጥ ብትጎሰም ብትገባም ከአሜሪካው መንበረ መንግስት አለቃ ዶናልድ ጄ ትራምፕ በተደጋጋሚ ዛቻና ማስፈራሪያ ቢያሰሙም ኢራን በበኩሏ ማንም ሆነ ማን እኛን የዩራኒየም የማብላላትም ከማበልጸግ ሊያስቆመን ሊያደናቀፈን አይችልም ስትል ትደመጣለች። ዝርዝሩ ይዘነዋል። ኢትዮጵያ በኤርትራ ላይ ክሷን አቅርባለች። ይኸውም የኤርትራ ጦር የኢትዮጵያን ሰሜን ምስራቅ ቦታና ስፍራ በወረራም ይዟል። ስለዚህ የውጭ ጉዳይ ሚኒስቴር በኩል ይውጣልን ስትል መልእክቷን ኢትዮጵያ ልካለች። እስከ ዜናዎቹ ፍጻሜ አብረውን ይዝለቁ። ኢራን በአሜሪካ የጦር መርከብና የጦር አውሮፕላን ከበባ ውስጥም ብትገባ ኢራን ግን ወይ ፍንጭ በማለት አሁንም የዩራኒየም የማበልጸግ ስርዓቴን አላቆምም ከተልዕኮ ያላፈገፍግም በማለት ላይ ትገኛለች። በውጭ ጉዳይ ሚኒስቴሯ በኩል ለማንም አንበረከክም፣ ሉዓላዊነታችንን አናስደፍርም፣ የትኛውም ሀገር ርዕዮተ ዓለም አስፈጻሚ ተሸካሚ አንሆንም ሲሉ ገልጸዋል። ዶናልድ ጄ ትራምፕም በኢራን ላይ ቃታ ሳንስ ወታደራዊ ኦፕሬሽን ዘመቻ ፈጽም በዛቻ በማስፈራራት ኢራንን እጇን በጥምዘዛ ወደ ድርድር ስምምነት እናመጣታለን ሲሉ ይደመጣሉ። ኢራን እስከ እስራኤል ድረስ የሚወነጨፉ በአመርቂ ሁኔታ ተልዕኮ መፈጸም የሚችሉ ሚሳኤሎችን በመታቀፏ የኦማን ድርድር በአሜሪካ ባሰጠችው መግለጫ መሰረትም ቅቡልነት እንደሌለው በማስገንዘብ ውድቅ ማድረጓ ተሰምቷል። በተጨማሪም አሜሪካ በኢራን ላይ ጥቃት ብትፈጽም ኢራን በበኩሏ በዙሪያ ገባ የሚገኙ የአሜሪካን ጦር ሰፈሮችን ብሎም እስከ 50 ሺህ የሚጠጉ ወታደሮች ላይ የሚያዳግም እርምጃ እንደምትወስድ አስጠንቅቃለች። በአሜሪካና ኢራን የአርብ ቀን የኦማን ዲፕሎማሲያዊ መስተጋብር ድርድር በኋላ ዶናልድ ትራምፕን በተጨማሪም የኢራን ኢኮኖሚያዊና ምጣኔ ሀብት ለማሽመድመድ የንግድ ትስስር ባላቸው ሀገራት ላይ ታሪፍ መጣላቸው ገልጸዋል። ኢራን በብዙ ውጣ ውረድ ውስጥም በኤክስፖርት መልክ ወደ ውጭ የምትልኮን የነዳጅ ምርቷን ለማጎሳቆል ለማመናመን በበርካታ መጠን የሚላኩ የመርከብ ኩባንያዎች መርከቦችንም ላይ አዲስ ታሪፍ መጣላቸው ተመላክቷል። በኦማን ድርድር በኋላ ተዛማች የሆኑ ዲፕሎማሲያዊ ፍሰት የት እንደሚደረግም ግልጽ የሆነ የታወቀ መረጃ አልተነገረም። የኢራን የውጭ ጉዳይ ሚኒስቴር አክሎም አሜሪካ ለዲፕሎማሲያዊ ፍሰት ለድርድር ቁርጠኛ አይደለችም ሲሉ ተችተዋል። በባለፈው ሰኔ ወር ላይ በድርድር በሀሳብ ፍሰት ውይይት መሃል አሜሪካ በኢራን ላይ ጥቃት መፈጸሟን በማስታወስ አሜሪካ የጦር ኃይሏን በመጠቀም በኢራን ላይ ፖለቲካዊና ኢኮኖሚያዊ ብሎም ወታደራዊ ጫና በማሳደር የራሷን ሀገራዊ ፍላጎትም ማስፈጸም ነው የምትሻው ሲሉ ተደምጠዋል። ኢራን የኑክሌር ዩራኒየምን የማምረትና የማብላላት ፍላጎቷ በዚህ ሁሉ ውጥረት ውስጥም ሆና በአሜሪካ ዲፕሎማሲያዊ ጫና በኢራን ውስጥም በውጭ በኩል ጥቁር ጥላ እያደባባትን በያዘችው አቋም መቀጠሏ ብዙዎችን አግራሞት ውስጥ ጥሏቸዋል። ብሎም የኢራን ግምጃ ቤት ምንድነው የያዘው? ምንድነው የተመካችው? የተማመነችው ከአሜሪካ ወታደራዊ ኃይል ጋር በተመጣጠነ ትከሻ በተለካካ መልኩ የመዋጋት አቅም አላት ወይ ሲሉ ተንታኞች ትዝብታቸውን ይገልጹም አለ። የኢትዮጵያ የውጭ ጉዳይ ሚኒስቴር ባወጣው መግለጫ መሰረትም የኤርትራ ወታደራዊ ኃይል በግዛቴ ላይ ወረራ ፈጽሞብኛል ሲል መግለጫ አውጥቷል። የኢትዮጵያ የውጭ ጉዳይ ሚኒስቴር ጌዲዮን ጢሞቴዎስም ኤርትራቻቸው በከተሙት ጦማሪያ ደብዳቤ ኦስማን ኦሌ መሐመድ በዕለተ ቅዳሜ በላኩት ደብዳቤ ላይ በኢትዮጵያ ሰሜን ምስራቅ አካባቢ የኤርትራ ጦር ወረራ ፈጽሞብኛል ሲል መልእክት ደብዳቤውን ይገልጻል።
በማስቀጠልም ኤርትራ ጦር ረጅም ለሆነ ጊዜ በኢትዮጵያ ምድረ ግዛት ላይ መዝለቋና መቆየቷ በመግለጫው ደብዳቤ ላይ አትተዋል። በተጨማሪም ወደ ኢትዮጵያ ሉዓላዊ ግዛት ዘልቆ ገብቷል የሚል ክስም አቤቱታ አዘል ነው ተብሏል። ስለሆነም በዓለም አቀፍ ደረጃም ባለው ጂኦፖለቲክስ አወቃቀር አካሄድ ማንኛውም ሀገር የአንድን ሌላ ሀገር ሉዓላዊ ግዛት በመጣስ ወታደራዊ ወረራ ከፈጸመ የአጸፋ ምላሽ የሚሰጥበት አሰራር ሂደት መኖሩን ዘገባዎች አትተዋል ይገልጹማል። መግለጫውም እንደሚገልጸው በቅድመ ማስጠንቀቂያ ትርምት እርምጃ እንዲወሰድና የሚመለከታቸው ዓለም አቀፍ አህጉር አቀፍ ተቋማት አስፈላጊውን ዲፕሎማሲያዊ ጫና ብሎም በጣልቃ ገብነት ነገሮችን እንዲያስተካክሉ ያለመና ያዋቀረ ነው ሲል ተገልጿል። አስከትሎ መግለጫው ያትተው በመሪ ጽንሰ ሀሳብና ወደ ኢትዮጵያ ገጸ መሬት ዘልቆ የገባው የኤርትራ ጦር ይውጣ የሚል እንጂ በአንዳንድ አካላት በሚዲያ እንደሚናፈሰው የጦር ነጋሪት ጉሸማ የጦር አዋጅ አድርገው አላስፈላጊ መሆኑ ተገልጿል።